በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ሁላችሁም እንደምን ሰነበታችሁ? በቅን መሪ አካዳሚ ከዚህ ቀደም የጀመርነው ዘመንን መዋጀት አንደኛውን ክፍል ቁሳዊነት ምን እንደሆነ ባለፈው አይተናል። ዛሬ ደግሞ እግዚአብሔር እንደፈቀደልን ዘመንን መዋጀት እናያለን። ዘመንን መዋጀት ሁለተኛ ክፍል የምናየው እዚህ ላይ እንደምታዩት በዘጠኝ ነው ከፍለን ያየናቸው። ዘመንን መዋጀት ቅዱስ ጳውሎስ ዘመኑን ዋጁ እንዳለ በመሪነት ውስጥ በመንፈሳዊ መሪነት ትልቅ ቦታ ከሚይዙት ውስጥ አንደኛው ዘመንን መዋጀት ነው እና ዘመንን መዋጀት ማለት ደግሞ በዚህ በዘጠኝ ከፍለን ብናያቸው በሚል ዘጠኙ የዘመናችን መገለጫዎች አንደኛው ያየነው ማቴሪያሊዝም ቁሳዊነትና ሀብትን ማምለክ ገንዘብን ማምለክ ነው። በመጀመሪያው ክፍል ያየነው። ሁለተኛው ሐሰት የተስፋፋበት፣ ቅጥፈት የተስፋፋበት፣ ማሳሳት የተስፋፋበት ዘመን ስለሆነ ከቴክኖሎጂው መስፋፋት ከሶሻል ሚዲያውም ጋር ተያይዞ ይሄ ሁለተኛው የዘመን መገለጫ በሚል ባለፈው መጽሐፍ ቅዱስ ላይ አይተነዋል። ቅዱስ ጳውሎስ በመጨረሻው ቀን ብሎ ከጠቀሳቸው ውስጥ አንደኛው ይሄ ነው። ሐሰት፣ ቅጥፈት፣ ማታለል፣ ማሳሳት የበዛበት ዘመን። እሱን ነው ዛሬ የምናየው። አምላካችን ልዑል እግዚአብሔር ምስጢሩን ይግለጽልን። የእመቤታችን አማላጅነቷ የቅዱሳን ተራዳኢነታቸው አይለየን። ምንድን ነው ዲሴፕሽን? ምንድን ነው ማኒፑሌሽን? ምንድን ነው ሐሰት፣ ቅጥፈት፣ ማታለል? እነዚህ ናቸው ሁለተኛው የዘመን መገለጫ። ለምንድን ነው የዘመን መገለጫ የሚሆኑት? ምን ማሳያዎች አሉ? ምን ማለት ነው? በዚህ ዘመን ከሐሰት መጠበቅ፣ ከአታላዮች መጠበቅ፣ ከህሊና ጋር በሰላም መኖር የሚቻለው፣ ለእውነት መታመንስ የሚቻለው እንዴት ነው? እነዚህን ነው የምናየው። ትልቁ ጥያቄ እሱ ስለሆነ ማለት ነው። እንግዲህ እውነት፣ ሐቀኝነት፣ ሐቅ በሰው ህይወት ውስጥ በማህበራዊ ህይወትም በግለሰብ ህይወትም በጣም እጅግ አስፈላጊ ከሚባሉ ቁም ነገሮች ውስጥ አንዱ እውነት ነው። ሞራል ዲዩቲ ነው። በየትኛውም ማህበረሰብ፣ በየትኛውም ዘመን፣ በየትኛውም እምነት የሞራል እሴት ተብለው ከሚጠቀሱት የትኛውም እምነት ሐሰተኝነትን የሚደግፍ፣ ቅጥፈትን፣ ማታለልን የሚደግፍ እምነት የለም በዓለም ላይ። እምነት በሌላቸውም ዘንድ ሐሰት የተጠላ ነው። ሞራል ፕሪንሲፕልስ ከሚባሉ ዩኒቨርሳል ሞራል ፕሪንሲፕልስ ከሚባሉ የሚጠቀሰው አንዱ ኦነስቲ ነው፣ ትሩስፉልነስ ነው። ምክንያቱም እውነት በሌለበት መተማመን የሚባል የለም። የሰው ህይወት ደግሞ በመተማመን ላይ የተመሰረተ ነው። መገበያየት የሚቻለው በመተማመን ነው። ሰው ሐኪም ቤት የሚሄደው ሐኪሙን ስላመነው ነው። ዕቃ የሚገዛው ሻጩን ስለሚያምነው ነው። መጋባት የሚቻለው፣ ትዳር የሚኖረው መተማመን ስላለ ነው። ማህበረሰብ ከማህበረሰብ ጋር አብሮ የሚኖረው መተማመን ስላለ ነው። ህግ አይደለም ሰውን የሚያኖረው። ዓለም ተጠብቆ የሚኖረው በትረስት ነው። ትረስት የጎደለ ጊዜ ግጭት ነው ትርፉ የሚሆነው። በኋላ እናየዋለን። ስለዚህ ትረስት ሊደርሺፕ በሚባለው በአመራር ውስጥ ደግሞ ቁልፉ በመሪና በተመሪ መካከል ያለው ገመድ ትረስት ነው፣ መተማመን ነው። መተማመን ከጎደለ ሁሉም ነገር ችግር ውስጥ ነው የሚገባው። ስለዚህ ሆነስቲ ኢት ማተርስ፣ ትሩዝ ማተርስ የተባለው ለዚህ ነው። ሰው በሰላም ተኝቶ የሚያድረው እውነት ሲኖረው ነው። ከህሊና ወቀሳ፣ ከህሊና ክስ መዳን የሚቻለው ከእውነት ጋር ሲኖር ነው። ጀስቲስ የሚባለው ፍትህ የሚባለው የሚኖረው እውነት ሲኖር ነው። እውነት የጎደለ ጊዜ ፍርድ ይጣመማል።
አሁን እንደምናየው እውነት ሲጎል ሐሰተኛ ሲነግስ፣ ሐሰት ሲነግስ ፍርድ ይጣመማል። ጀስቲስን ያለ ኦነስቲ ማሰብ አይቻልም። ድሆች ይጎዳሉ። እውነት ገደል ሲገባ፣ እውነት ሲገፋ ከምንም በላይ የሚጎዱት ቨልነራብልስ የሚባሉ ድሆች፣ ደካሞች፣ አቅመ ደካሞች ናቸው። አቅመ ደካሞችን ከሌላ የሚሆናቸው እውነት ነው፣ ኦነስቲ ነው። ጀስቲስ ሲኖር ሊደርሽፕ ቅድም እንዳልነው ያለ እውነት ሊደርሽፕን ማሰብ አይቻልም። መተማመን ከሌለ በጉልበት መምራት ለጊዜው ቢቻልም ዘላቂነት ግን አይኖረው፣ ግጭት ነው የሚተርፈው። አለመተማመን በሚበዛበት ጊዜ ግጭት፣ ጥርጣሬ፣ መካካድ፣ ስርቆት የነዚህ ሁሉ ምንጭ ኦነስቲ ነው። ኦነስቲ በጣም ሶሻል ኮሄዥን የሚኖረው ኦነስቲ በሚኖርበት ጊዜ ነው። የኢትዮጵያ መሰረታዊ ችግር አሁን ምንድን ነው? ቁጥር አንድ ቢባል በተለያዩ ምክንያቶች ሐሰት ሲዘራ፣ የሐሰት ትርክት ሲዘራ፣ ጥላቻ ሲዘራ አድጎ መተማመን መጥፋቱ ነው። ትረስት ዴፊሲት ነው። ሶሻል ኮሄዥን የትረስት ውጤት ነው። ትረስት በሌለበት፣ እውነት በሌለበት ውስጥ ተጠያቂነት የሚባል ነገር ማሰብ አይቻልም። ሐሰተኞች፣ ክፉዎች ክፋታቸውን ዘርተው የክፋታቸውን ውጤት ሳያጭዱት ነው የሚቀሩት። ተቋማት አይታመኑም። እነዚህ ሁሉ በኦነስቲ ነው የሚኖሩት። እውነት ሲኖር ነው፣ ሐቀኝነት ሲኖር ነው። ስለዚህ በጣም ወሳኝ ነው። ለዚህ ነው ዩኒቨርሳል ሞራል እሴት የሆነው ዓለም አቀፍ ትናንትም ኦነስቲ በጣም የሚወደድ በየትኛውም ማህበረሰብ፣ በየትኛውም ዘመን፣ በየትኛውም እምነት እውነትን የሚጠላ የለም። እውነቱ እንደሱ ነው ወይ? የተፈለገውን ያክል እውነት በዓለም ላይ ምን ያክል አለ? እሱን ነው የምናየው። በቅዱስ መጽሐፍም በቀጥታ የተጠቀሰው በዚህ በ10ቱ ትእዛዛት ዘጸአት ምዕራፍ 20 ላይ በቀጥታ የተጠቀሰው አንድ ጊዜ ብቻ ነው። በባልንጀራ ላይ በሐሰት አትመስክር፣ የሐሰት ምስክርነት። ሐሰት የሚለው ቀጥታ ተጠቅሷል። ግን የሌሎቹም ከ10ቱ ህግጋት ብዙዎችን ግን የሚመለከት ጉዳይ ነው። ከኔ በቀር ሌሎች አማልክት አይሁኑልህ የሚለውን ይመለከተዋል። ምክንያቱም ዲሴፕሽን ባለበት ነው ሌላ አምላክ ሰው የሚያመልከው። ጣዖት የሚያመልከው ማሳሳት ባለበት፣ ሰዎች ሰውን ለጥቅማቸው ሲሉ ስለሚያስብ። ጣዖት አምልኮ በዓለም ላይ ተስፋፍቶ ይኖር የነበረው ጣዖታት እጅ የላቸው፣ እግር የላቸው፣ አይን የላቸው፣ ጆሮ የላቸው፣ የማይሰሙ ሰው የእጁን ስራ ሲያመልክ የኖረው የጣዖታቱ ካህናት ሰውን ለጣዖታት እንዲገብር ስለሚያሳስቱት፣ ስለሚያታልሉት፣ ስለሚያሳምኑት ነው። ስለዚህ ከሐሰት ጋር የተያያዘ ነው፣ ከዲሴፕሽን ጋር የተያያዘ ነው። የሐሰት መሐላ ከዲሴፕሽን ጋር የተያያዘ ነው፣ ሐሰት ነው ራሱ። ስለዚህ በአንድም በሌላም 10ቱን ትእዛዛት የሚመለከት አንኳር ጉዳይ ነው። ዛሬ አሁን አንዱ ፋሽን ሆኖ የመጣው ይሄ መሐላ ነው። ማርያምን የሚባል መሐላ፣ እግዚአብሔርን የሚባል መሐላ፣ የቅዱሳንን ስም እየጠሩ መሐላ እንደ ፋሽን ተይዟል። መሐላ ለምን አስፈለገ? አንድ ሰው እውነቱን ከተናገረ መሐላው ለምን ያስፈልገዋል? በውስጡ የደበቀው ውሸት ማታለል ቢኖር ነው እንጂ ብሎ መጠራጠር ያስፈልጋል። ኃጢአት ነው ብቻ ማለት አይደለም። ሰው ደጋግሞ ሲብል መጠራጠር ጥሩ ነው፣ ግን አንደኛው የሐሰት መሐላ ነው። ስለዚህ በቅዱስ መጽሐፍም ላይ በሐሰት ቀጣፊነት፣ ማሳሳት ብዙዎችን ህግጋት የሚመለከት ነው፣ ቁልፍ ጉዳይ ነው። ምክንያቱም ቅድም እንዳልነው ሐሰት በበዛበት፣ እውነት በጠፋበት፣ ማታለል በበዛበት፣ ቅጥፈት በበዛበት ዓለም ውስጥ ትረስት የሚባል አይኖርም። ብሬክዳውን ኦፍ ኮሚኒቲ ይኖራል። ማህበረሰብ ከማህበረሰብ ጋር መተማመን ይጎድለዋል። ግጭት ይበዛል፣ መጠራጠር ይበዛል። አብሮ መገበያየት፣ አብሮ መኖር አይችልም።
የሐሰት ምስክር ይበዛል፣ ኢንጀስቲስ ይበዛል፣ ኮራፕት ሊደርሽፕ ይበዛል፣ ስጋት ይበዛል፣ ጭንቀት ይበዛል፣ ኤክስፕሎይቴሽን ይበዛል፣ ብዝበዛ ይበዛል፣ ኮላፕስ ኦፍ ኮኦፕሬሽን በአንድ ላይ ሰርቶ ተደጋግፎ ማደግ ከባድ ይሆናል። በሚስትና በባል በቤተሰብ መካከል ሳይቀር ማለት ነው። ሲኒሲዝም፣ ዲስትረስት ይበዛል፣ ሞራል ኮንፊውዥን ይበዛል። በተለይ በዚህ ዘመን አንዱ ከባዱ እየገጠመን ያለው ነገር ሞራል ኮንፊውዥን ነው። እውነት በበዛበት፣ እውነት ተደጋግሞ በሚነገርበት፣ በመሪዎች ሳይቀር በሃይማኖት መሪዎች ሳይቀር በሚነገርበት ጊዜ በተለይ የሚያድጉ ወጣቶች ተተኪው ትውልድ ሞራል ኮንፊውዥን ይገጥመዋል። ሎስ ኦፍ አካውንታቢሊቲ ይኖራል፣ ኮንፍሊክት ይበዛል፣ ሆስቲሊቲ ጥላቻ ይበዛል። ለዚህ ነው ተደጋግሞ ኦነስቲ ፒላር ነው፣ በጣም እጅግ አስፈላጊ ነው። ግን ዘመኑ እንደሱ አይደለም ነው። ዘመኑ ግን ዘመንን መዋጀት ነው እያየን ያለ ነው። ዘመኑ ግን ሐሰት የተስፋፋበት ነው። አንደኛው ኖርማላይዜሽን ኦፍ ላይስ ኤንድ ዲሲት እንደ ምን አለበት ወደሚባል ደረጃ ደርሷል። ቅጥፈት፣ ማታለል፣ መዋሸት። አሁን ስንት ሰው ነው የማይዋሸው? እሱ ጥያቄ አሁን ምናልባትም መጠየቅ በጣም የሚገባው ምን ያክል ነው ማንዋሻው ነው እንጂ አንዋሽም ወይ ተብሎ ቢጠየቅ ይሄንን ማለፍ ስንቶቻችን እንችላለን? ከባዱ ጥያቄ እሱ ነው። አንጻራዊ ሁሉ ሳይሆን አይቀርም። ምን ያክል ነው ማንዋሻው? ከውሸት ምን ያክል መጠበቅ እንችላለን? ምክንያቱም ኖርማላይዜሽን ኦፍ ላይስ ማለት እሱ ማለት ነው። ሐሰት እንደ ጀግንነት፣ ማታለል እንደ ጀግንነት፣ ፕሮፓጋንዳ እንደ ጀግንነት። ሶሻል ሚዲያው ደግሞ ይሄንን ማግኒፋይ ያደርገዋል፣ ያባብሰዋል። መልካም ነገር እኮ ተሰርቶ መልካም ነገር ተዘጋጅቶ ቢቀርብ በዩቲዩብ ወይም በሶሻል ሚዲያ እኮ ተመልካች የለውም። ሀገር ከሀገር የሚያጋጭ፣ ማህበረሰብ ከማህበረሰብ የሚያጋጭ፣ ግጭት የሚቀሰቅስ የተፈበረከ ነጭ ውሸት ግን በሚኖርበት ጊዜ ተቀባዩ ብዙ ነው። ሶሻል ሚዲያው እንደሱ ነው፣ አልጎሪዝሙም እንደሱ ነው። ስለዚህ አልጎሪዝሙ እሱን አምፕሊፋይ ስለሚያደርግ ተቀባዩ ብዙ ነው። ሶሻል ሚዲያው ብቻ ሳይሆን አርቲፊሻል ኢንቴሊጀንስ የሚባለው የዘመኑ ቴክኖሎጂ ደግሞ እውነትና ሐሰትን ለመለየት ይሄ ነገር ኤአይ ነው፣ አርቲፊሻል ኢንቴሊጀንስ ነው ወይንስ እውነት ነው ብለን እስከምንጠራጠር ድረስ ያደረሰ ነው። በጣም አስቸጋሪ ጊዜ ነው። ማስታወቂያው ውሸት ነው። ኮመርሻላይዜሽን ኦፍ ፎልስሁድ ማለት እሱ ማለት ነው። የሚበዛው ማስታወቂያ አእምሮ የሚያጥብ ሳንፈልግ እንድንገዛ የሚያደርግ ነው። ባለፈው እንዳየ ነው። ፕሮፓጋንዳው እንደ ፖለቲካ ጥበብ የሚታይበት ዓለም። ፌክ ኒውስ የሚባል ሚስ ኢንፎርሜሽን የሚባል ዛሬ ሶሻል ሚዲያውን ብቻ ሳይሆን ሜንስትሪም ሚዲያ የሚታመነው ሚዲያ የትኛው ነው እስከሚባል ድረስ የበዛበት ዓለም ነው። ስለዚህ ዘመንን መዋጀት ማለት እንዲህ ባለ ሐሰት በበዛበት፣ ቅጥፈት በበዛበት፣ ማታለል በበዛበት፣ የሐሰት ዜና በበዛበት፣ ሆን ተብሎ የሐሰት ዜና በሚፈበረክበት፣ የሐሰት ትርክት ተጠንቶ ተዘጋጅቶ ሰውን ማሳሳት እንደ ትልቅ ጥበብ በሚቆጠርበት ዓለም ውስጥ ክርስቲያን ሆኖ መዝለቅ እንዴት ይቻላል? ለዚህ ነው ዘመንን መዋጀት ሁለተኛው በደንብ ውይይት ቢደረግበት፣ ትውልዱ ላይ ቢሰራበት። ምክንያቱም እዚህ ላይ ካልተሰራ ቅድም ያየነው አደጋ ነው የሚመጣው። ይሄ ያየነው አደጋ ትረስት ይጠፋል፣ መተማመን ይጠፋል። ማህበረሰብ ከማህበረሰብ አይተማመንም፣ አብሮ አይኖርም።
ግጭት ነው የሚበረክተው። ኮንፍሊክት ሆስቲሊቲ ነው የሚበዛው። በደል ነው የሚበዛው። ሽብር ነው የሚበዛው። ደህንነት ነው የሚጠፋው። ሙስና ነው የሚስፋፋው። ፍትህ ይጠፋል። ሞራል ኮንፊውዥን ይመጣል። ስለዚህ በጣም መታሰብ ያለበት ለምንድን ነው መታሰብ ያለበት? አንድ መሰረታዊ ጥያቄ መጠየቅ ያስፈልጋል። እስኪ በእነዚህ 20-30 ዓመታት የኢትዮጵያ ሁኔታ ይህንን በተመለከተ ከየት ወዴት ነው እየሄድን ያለ ነው? ዛሬ ምን ያክል እውነት ነው የሚነገረው? በመሪዎቹ በሃይማኖት መሪዎች ሳይቀር ቅጥፈት ምን ያክል ነው የተስፋፋው? በሚዲያዎቹ ሳይቀር ማንን ነው ማመን የሚቻለው? የትኛውን ነው ማመን የሚቻለው? ወጣቶቻችን ዛሬ ምን ያክል እውነት እንዲናገሩ የግብረ ገብነት ትምህርት ይሰጣቸዋል? እንዲህ ከሆነስ ወዴት ነው የምንሄደው? ምንድን ነው እያፈራንስ ያለ ነው ፍሬ? ምን አስገኘልን? ቅጥፈት በበዛ ጊዜ፣ ማታለል በበዛ ጊዜ፣ ሐሰት በተስፋፋ ጊዜ ምንድን ነው ውጤቱ? ምንድን ነው እያጨድነው ያለ ነው? ስለዚህ ምን ቢሰራ ጥሩ ነው? የእያንዳንዱ ድርሻ ምንድን ነው መሆን ያለበት? ለዚህ ነው ዘመንን መዋጀት በመንፈሳዊ መሪነት ውስጥ ትልቅ ቦታ ቤተክርስቲያን በዚህ ጉዳይ መነጋገር አለባት። ዝም ብሎ እንደ ቀላል ነገር መታለፍ የሌለበት ነው። ሰንበት ትምህርት ቤቶች በዚህ ጉዳይ ውይይት ማድረግ መቻል አለባቸው። መምህራን በዚህ ጉዳይ ስልጠና መስጠት አለባቸው ብዬ ነው የማስበው። በጣም እጅግ ፈታኝ ጊዜ ስለሆነ ማለት ነው። የዘመኑ አንዱ ትልቁ ፈተና እሱ ስለሆነ ለምንድን ነው ሰዎች የሚዋሹት? ይሄ እንግዲህ ሳይንሱ እንደዚህ ነው የሚያስቀምጠው፣ እውነታውም እንደዛው ነው። ሰዎች የሚዋሹት በተለያየ መንገድ ነው። የመዋሻ መንገዱ በጣም ብዙ ነው። ዋይት ላይስ የሚባል አለ። እኛ ነጭ ውሸት እንለዋለን። ግን ዋይት ላይስ የሚባለው ሽንገላ ይሆናል፣ ኤክስኪውዝ ይሆናል። በአብዛኛው ይሄ ዋይት ላይስ የሚባለው እሱ ጋር ነው ያለው። የሽንገላ፣ የማስመሰል፣ የመደለል እነዚህ በሙሉ ዋይት ላይስ ውስጥ ይገባሉ። ዲሲት የሚባለው ደግሞ ማታለል ነው፣ ማሳሳት የሚባለው ነው። ማሳሳት ፍራውድ የሚባለው ማጭበርበር፣ ዶክመንቶችን ሳይቀር ብዙ ጊዜ የምናየው ከትምህርት ማስረጃ ጀምሮ ያለው ዲሲት የውሸት አካል ነው፣ የመዋሻ መንገድ ነው። መደበቅ፣ ሚስ ሪፕሬዘንቴሽን የሚባለው ብዙ ጊዜ በፖለቲካውም በሌላውም የምናየው ፎልስ ፕሮሚስ ራሱ ሰው የማይፈጽመውን ቃል መግባት ራሱ የውሸት መንገድ ነው። ትርክት የሚባለው ፊርሞንገሪንግ፣ ፍርሃትን፣ ልናልቅ ነው፣ ልንጠፋ ነው፣ አደጋ ተጋርጦብናል። ለግጭቶች ሁሉም አንዱ መነሻ እየሆነ ያለው ይሄ ነው፣ ትርክት ነው። ትርክትን የመሰለ የመዋሻ መንገድ የለም። ደግሞ በትርክት የሚደረግ መዋሸት በጣም ከሁሉም የባሰ አደገኛ ይመስለኛል። የብዙ ግጭቶች መነሻ እሱ ስለሚሆን ማለት ነው። ለማጣመም፣ ሰዎችን ለማነሳሳት፣ ሰዎችን ተከበብን፣ ልንጠፋ ነው፣ አደጋ ላይ ነን ለማለት እነዚህ ሰዎች ይጠሉናል፣ እነዚህ ሰዎች ተነስተውብናል፣ ማህበረሰብ ከማህበረሰብን ለማጋጨት ትልቁ መንገድ እሱ ስለመሆን ፊርሞንገሪንግ የሚባለው ነው። ናሽናሊስት ሚዝ ሜኪንግ የሚባለው ነው። ሌላው ኦሚሽንስ ነው። ግማሽ እውነት ግማሽ ሐሰት የተቀላቀለበት ለመለየት የሚያስቸግር የሚበዛው ይሄ ይመስለኛል። ሴሌክቲቭ ኦሚሽንስ እውነት አለው ግን ሐሰቷን የምትጎዳዋን ነገር ቀንሶ ማቅረብ፣ ኮንቴክስቹዋል ኦሚሽንስ ወይም ዳራውን ኮንቴክስቱን ማዛባት። ይሄ ብዙ ጊዜ አሳሳች መሪዎች የሚጠቀሙበት ነው።
ዲናያል አለ፣ ሚኒማይዜሽን። ይሄ ክደት የሚባለው ደግሞ ማቃለል፣ ሌሎችን ብሌሚንግ አዘርስ። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ጮኸቴን ቀሙኛል። ራሱ በድሎ ራሱ ተበዳይ ሆኖ የሚቀርብበት ጊዜ አለ። ሰዎች ብዙ ጊዜ ዲፍሌክት ያደርጋሉ። እነዚህ ሁሉ የመዋሻ መንገዶች ናቸው። የመዋሻ መንገዶቹ ብዙ ናቸው። ለምንድን ነው የምንዋሸው? ራስ ወዳድ ስለምንሆን ነው። ሌላውን ለመበዝበዝ፣ ሌላውን ለማታለል፣ ሌላውን መጠቀሚያ ለማድረግ ነው፣ ማኑፕሌት ለማድረግ ነው። ወይንም እውነትን ላለመገፋት፣ ከቅጣት ለመዳን፣ ከተጠያቂነት ለመዳን። የሰው ልጅ እውነትን እንዲህ እያለ ነው የለመደው። አንዳንድ ጊዜ ደግሞ ሌሎችን ላለማስቀየም እኮ ነው የዋሸሁት የሚል ሰው አይጠፋም። እንዲሁ ሌላውን እኮ እንዲሁ ስሜቱ እንዳልጎዳው ብዬ እኮ ነው የዋሸሁት። እንዲሁ ደስ እንዲለው ሽንገላ አለ፣ የራስን ኢሜጅ ለመጠበቅ አለ፣ ሌላውን ሰው ኢምፕረስ ለማድረግ የሚዋሽ ውሸት አለ፣ በሰው ዘንድ ተቀባይነት ለማግኘት። መቼም ምን ዋሽበት ምክንያቱ ብዙ ነው የሚሆን፣ ከሰው ሰው ይለያያል። እና በምን ዋሸ ጊዜ እንደው ለምንድን ነው ዋሸው ብለን እስኪ እያንዳንዱን አሁን ይሄ በተለይ ልጆቻችንን ልናስተምራቸው ከሚገባ የሞራል እሴቶች አንዱ ይሄ ነው። ለምን ሰው ይዋሻል፣ ለምንድን ነው የምዋሸው የሚለውን ማወቅ ወደ ህሊና እንድንመለስና ራሳችንን እንድንመረምር አንዱ ጥቅም እሱ ነው። መሪዎችም ይዋሻሉ ብዙ ጊዜ። አንድ ዋይ ሊደርስ ላይ የሚል መጽሐፍ አለ። መሪዎች እንግዲህ በሁለት መንገድ ነው የሚዋሹት። የሚበዛው ሰልፊሽ ላይስ ነው፣ የራሳቸውን ስልጣን ለመጠበቅ የማያደርጉት የማይዋሹት ውሸት የለም። እነዚህን ሁሉ መንገዶች እየተጠቀሙ መቼም ውሸት አሁን ጥበብ ሆኗል። በእኛ ሀገር ብቻ አይደለም፣ በሚበዛው መሪዎቹ ጋር አሁን እየታየ ያለ በተደጋጋሚ የሚከሰተው ችግር እሱ ነው። ግን ውሸት አስፈላጊ የሚሆንበት ጊዜ አለ። ሀገርን የሚጎዳ ነገር ሲሆን ምናልባት ስትራቴጂክ ላይ ሲሉታል እሱን ዋሽቶ ሀገርን ማዳን የሚያስፈልግበት ጊዜ ይኖራል። ሚስጥር መደበቅ የሚያስፈልግበት ጊዜ ይኖራል። ግን የሚበዛው ሰልፊሽ ላይስ የሚለው ነው የሚለው ያ መጽሐፍ። እና ያቀረብኩት ለዚህ ነው። እንግዲህ አንድ መሰረታዊ ጥያቄ ከዚህ በኋላ የሚመጣው ዲሴፕሽን የሚባለው፣ በተለይ ዲሴፕሽን መቼም በዓለም ላይ ከተከሰቱት ጦርነቶች፣ አንደኛው ዓለም ጦርነት፣ የሁለተኛው ዓለም ጦርነት፣ ከዚያ በኋላ በተደጋጋሚ ከሚከሰቱ ጦርነቶች፣ በሀገር ውስጥ ከሚከሰቱ በቅኝ ገዢዎች ከተስፋፋው ከፋፍሎ መግዛት፣ እነዚህ ሁሉ የዲሴፕሽን ውጤቶች ናቸው። እና ዲሴፕሽን ማለት ሪፍሬም ማድረግ ሊሆን ይችላል። አንድን ጉዳይ ነገሩን ማጣመም ማለት ነው። ትዊስት ይደረጋል። ወይም ደግሞ ጠቃሚውን መረጃ ደብቆ ሴሌክቲቭ ትራንስፓረንሲ፣ ወይም ደግሞ ቅድም እንዳየነው ሚኒማይዜሽን ማቃለል አለ። ይሄ ነገር እኮ በአታጋኑ እኛ ሀገር ብቻ እኮ አይደለም፣ እንደዚህ በእኛ ዘመን ሁሉ አይደለም የሚባለው ነገር ሚኒማይዜሽን የሚባለው ነው። አንዳንዴ ደግሞ የዚህ ተቃራኒ ደግሞ ማጋነን ይሆናል። የሌለውን ነገር እንዲሁ እንደ በቃ መከራ ውስጥ ሆኖ ግን አልጋ ባልጋ እንደሆነ ተደጋግሞ የሚነገርበት ጊዜ አለ። እንዲሁ ነገሮቹ በቃ እያበቡ መርከቧ እየሰመጠች ግን ነገሩ ሙሉ እንደው በቃ የተሳካ የተደላደለ፣ ይሄም የዲሴፕሽን መንገድ ነው። ኤግዛጀሬሽን ይባላል። ፎልስ አትሪቢዩሽን፣ ጥፋትን በሌላ ሰው ማሳበብ ነው። እሱ ደግሞ መልካም ሲሆን ወደኛ፣ ጥፋት ሲሆን ግን ነከሌ ናቸው ማለት። ኦቶሪቲ ሰብስቲቱሽን ይባላል። አይዴንቲቲ ማኒፑሌሽን ይባላል። ኖርማላይዜሽን፣ ምንድን ነው ይሄ እኮ ኖርማል ነው የሚባል ነገር ደግሞ አለ። ይሄ እኮ ምንም እኮ አዲስ ነገር አይደለም፣ ከዚህ በፊትም የነበረ ነው፣ በሌላም ሀገር የሆነ ነው ይላል። ዲሴፕሽን ነው እሱ። በእኛ ሀገር ብቻ መሰላችሁ ይሄ የሚባል አነጋገር አለ። ይሄ ኖርማላይዜሽን ይባላል። ስለዚህ የዲሴፕሽን መንገዶቹ ብዙ ናቸው። አሁን ጥያቄ የሚሆነው መቼም ይህን ሳንጠይቅ አናልፍም። ሰው ይህንን ሁሉ ውሸት የሐሰት ምንጩ ምንድን ነው? ሰው ይህንን ሁሉ ከየት ተማረው?
ሐሰት ከየት መጣ? ክፋት ምንጩ ምንድነው? እንዴት ዓለም በክፋት ሊሞላ ቻለ? እንግዲህ ይሄ መጽሐፍ ቅዱስ መሰረታዊ ከሚባሉ አንዱ በጣም ጠቃሚ ነገር ይህንን መረዳት ነው። በዘፍጥረት ምዕራፍ 1 ላይ እግዚአብሔር በየቀኑ እግዚአብሔር የፈጠረውን ፍጥረት አየ፣ መልካም እንደሆነ ማስተዋለ ነው የሚለው። ስለዚህ የፈጠረው ፍጥረት ሁሉ መልካም ነው። የእውነት አባት ነው፣ የእውነት ባለቤት ነው፣ እውነት ነው እግዚአብሔር። ታዲያ ሐሰት ከየት መጣ? ለዚህ መልስ የሚሆነው ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ያለው ዲያብሎስ ሐሰትን ሲናገር ከራሱ ይናገራል ነው የሚለው። ሐሰተኛ የሐሰት አባት ሐሰትን ያመነጨው ዲያብሎስ ነው። ክፋትን ያመነጨው ዲያብሎስ ነው። ማሳሳትን ያመነጨው ዲያብሎስ ነው። ከየት አመጣው? ከራሱ መገኘው እሱ ነው። ግለሰው አስተማረው እና በኤርምያስ ትንቢተ ኤርምያስ ምዕራፍ 17 ቁጥር 9 ላይ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል ይላል። አንዳንድ ጊዜ ሰው በእግዚአብሔር መልክና ምሳሌ የተፈጠረ ክቡር ፍጥረት ክርስቶስን እስከ መምሰል ድረስ ይደርሳል። እንደ መላእክት ይኖራል፣ ጻድቅ ይሆናል። ሲከፋ ደግሞ ከሰይጣን ይከፋል። ሰይጣን አረ ይሄን የምትሰሩትን ስራ እኔ አላውቀውም የሚልበት ዘመን አለ። ሰው ሰይጣንን የሚበልጠው ዲያብሎስን የሚበልጠው የዲያብሎስን ክፋት የሚበልጥበት ጊዜ አለ። አሁን ሐሰት በዚያ መልኩ ሰው ይናገራል ብሎ አንዳንድ ጊዜ መገመት ከባድ የሚሆንበት ጊዜ አለ። እንዴት ሰው ያን ያክል ሐሰት ይናገራል? የሰው ልብ እንዴት በዛ ልክ በክፋት ይሞላል፣ በማታለል ይሞላል የሚባልበት ጊዜ አለ። ይህንን ነው ነብዩ ኤርምያስ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ማንስ ያውቀዋል ብሎ በጥያቄ መልክ ይዘጋዋል። ስለዚህ የሐሰት ምንጩ ዲያብሎስ ቢሆንም ሰው ግን ከሰይጣን ተምሮ ክፋትን ተምሮ እጅግ ክፉ የሚሆንበት ጊዜ ግን አለ። መልካም እንደሚሆነው ሁሉ ጻድቅ እንደሚሆነው ሁሉ ክርስቶስን እስከ መምሰል ፈጣሪውን እስከ መምሰል መድኃኒቱን አዳኙን እስከ መምሰል የሚደርስ የመሆኑን ያክል በእግዚአብሔር መልክና ምሳሌ የተፈጠረው ክቡር ፍጥረት ደግሞ ክፉ ሲሆን ልቡ ተንኮለኛ ሲሆን እጅግ ክፉ ለማወቅ አስቸጋሪ። አሁን አንዳንድ ጊዜ ሰው ማን ሊመረምረው ይችላል? ማን ያውቀዋል? የሚዋሽን ሰው እንዴት ማወቅ ይቻላል? በዓለም ላይ ብዙ ውስብስብ ወንጀሎች ይሰራሉ። ለማወቅ እጅግ ከባድ የሚሆኑ ብዙ ስህተቶች አሉ። ግን ከምንም በላይ ግን ማታለልና ሐሰተኝነትን፣ ቀጣፊነትን እንዴት መለየት ይቻላል? እና ሰው እንደዚህ ይሆናል ነው። በተለይ ሐሰት በግለሰብ ሲሆን ከባድ ነው። ሰው ሲዋሽ ከባድ ነው። ምክንያቱም ከመልካም ሽቶ መልካም ስም እንዳለው ጠቢቡ ሰለሞን ነው የሚሆነው። የሚያምነው የለም። የሱ ሰው እኮ አትመኑት ከተባለ ከባድ ነው። ተቀባይነት ያጣል። በስራም ቦታ እሱ እኮ ዋሾ ነው ከተባለ፣ ቀጣፊ ነው ከተባለ ከባድ ነው። መልካም ስምን የመሰለ ነገር የለም። ግን ወደ ማህበረሰብ ሲመጣ ደግሞ ከባድ ነው። እነሱ ሰዎች አትመኗቸው ከተባለ ደግሞ በጣም ከባድ ነው። ወደ ሀገር ሲመጣ ደግሞ ከባድ ነው። እነዚህ ይሄ ሀገር እኮ ዋሾ ነው፣ ቀጣፊ ነው፣ አሳሳች ነው ከተባለ ደግሞ ከባድ ነው። በመሪዎች ሲሆን ደግሞ እጅግ የከፋ ነው። በሃይማኖት መሪዎች ሲሆን ደግሞ ከምንም በላይ አደጋ አለው። ለምን? የሃይማኖት መሪዎች የሞራል ልዕልና የሞራል ምሳሌ ናቸው። ከነሱ ደግሞ ሐሰት ሲበዛ እውነት ሲጠፋ ማህበረሰብ እጅግ ይቸገራል። ማህበረሰብ ሲቸገር ደግሞ ሞራል ኮንፊውዥን ይመጣል እና እስኬሌት ያደርጋል ነው። ዲስኦነስቲ እስኬሌት ያደርጋል። እዚህ ላይ እንደምታዩት አንደኛው
ስለ ኦነስቲ፣ ስለ እውነት፣ ስለ ሐሰት መስፋፋት፣ ስለ ማሳሳት ዲሴፕሽን ዘመንን መዋጀት በምናይበት ጊዜ አንደኛው ገጽታው ይሄ ነው። እስኬሌት ያደርጋል። ስለዚህ ምንድን ነው አንደኛው ከሰው የሚጠበቀው? ዘመንን መዋጀት፣ ሰዎች በሰዎች እንዳይታለሉ ማድረግ ነው አንዱ ትልቁ። ስለ ኦነስቲ በምናስተምርበት ጊዜ አለመዋሸት ብቻ አይደለም፣ በሐሰት እንዳይነዱ፣ በሐሰት እንዳይታለሉ። ምክንያቱም በዓለም ላይ ትልቁ ችግር እሱ ነው። አሁን ዜና ዛሬ እያየሁኝ ነበር። አንድ ዜና ምናልባት ያያችሁ ሰዎች ካላችሁ ጋና ላይ አንድ ሰው የጥፋት ውሃ ሊመጣ ነውና የክሪስማስ ቀን ዲሰምበር 25 የጥፋት ውሃ ይመጣል፣ ስለዚህ እርዳታ አድርጉ፣ መርከብ እንሰራለን ብሎ መርከቦች ሰራ። ሲያታልል ቆየ። ብዙ ገንዘብ በዘበዘ። ሰዎች ንብረታቸውን ሸጡ። ብዙዎቹ ተከተሉት። መርከቡ ውስጥ እየተሯሯጡ ሊገቡ ማለት ነው። የሰው ልጅ ምን ሆኖታል? ምን እየሆነው ነው? በተለይ በሃይማኖት ስም የሚደረግ ማታለል ሰው ለምንድን ነው ህሊናውን ይሄን ያክል የሚስተው? እንዴት እንደዚሁ በቀላሉ ይታለላል? እና እሱ መኪና ገዛ፣ BMW አሁን ታስሯል። ግን ብዙ ጥፋት ካደረሰ በኋላ የብዙ ሰዎች ቤት ከፈረሰ በኋላ ነው። ኢትዮጵያም እየሆነ ያለው እሱ ነው። በየእምነቱ ስንት ሰዎች ናቸው ቤታቸው የፈረሰ? ባታላዮች፣ ባታላይ መምህራን በየእምነቱ ባታላይ አጥማቂያን ነን በሚሉ፣ መምህራን ነን በሚሉ፣ ፓስተር ነን በሚሉ፣ ቀሳውስት ነን በሚሉ ስንት ክደት የተፈጸመበት ስንት ሰው አለ። ለምንድን ነው ሰው የሚሳሳተው? በተለይ በእምነት ስም ሲሆን ሰው በቀላሉ ይሳሳታል፣ በቀላሉ ይታለላል። መጽሐፍ ቅዱስ ደጋግሞ አትሳቱ፣ ከክፉ ባልንጀርነት ተጠበቁ፣ በሰዎች ከመሳሳት በሰዎች ከመነዳት ተጠበቁ፣ ከሐሰተኛ መምህራን የበግ ለምድ ለምሰው ከሚበጡ ተጠበቁ። ማስጠንቀቂያው ተደጋግሞ እዚህ ላይ እንደምታዩት ተጽፏል። ግን ሰው ልብ የለው። በተለይ ባልነቃ ማህበረሰብ ሲሆን ይሄ ችግር እየባሰ ይሄዳል። ግጭቶቻችን በአብዛኛው ከነዚህ ካታላይ ሰዎች ጋር የተያያዘ ነው። በሰላም እንዳንኖር፣ በሰላም ተፋቅሮ ሲኖር የነበረ ማህበረሰብ ምን ተፈጥሮ ነው ይሄን ያክል ችግር ውስጥ መግባት የመጣው? ዲሴፕሽን ነው። ስለዚህ ዲሴፕሽን አንደኛው ከዲሴፕሽን መጠበቅ ነው። በጣም ብዙ መንገድ አለ። ማኒፑሌተርስ በጣም ብዙ ናቸው። ሪያሊቲውን ዲስቶርት የሚያደርጉ ጋዝላይተር ይባላል በዚህ በሳይንሱ። የሆነውን ነገር እንዳልሆነ ሽምጥጥ የሚያደርጉ ወይም ቅድም እንዳልነው ሚኒማይዝ ያደርጉታል ወይም ሪራይት ያደርጉታል። ወይም ደግሞ ትሁት ሳይሆኑ ትሁታን ሆኖ የሚቀርቡ ሰዎች አሉ። የሐሰት አስመሳይ ትሁት። በጣም ብዙ መንገድ ነው ያለው። በጣም ብዙ መንገድ ፍላተር የሚያደርጉ ሰዎች አሉ። በተለይ ከባዱ የጭቃ ሾህ የሚባለው ይሄንን ፍላተር ያደርጋሉ። የእኛን ደካማ ጎን ተጠቅመው መስማት የምንፈልገውን ነገር ይነግሩንና በዛ ይጥሉናል። ጥርጣሬን የሚዘሩ አሉ። ይህ ሁሉ የማኒፑሌሽን መንገድ ነው። እንደ ይሁዳ ወዳጅ መስለው የሚከዱ አሉ። ፍሬንድሊ ቢትሬየር ማለት እሱ ማለት ነው። በቁስላችን ላይ በድካማችን ላይ ተጠግተው በፍርሃታችን፣ አሁን ብዙ ጊዜ በሃይማኖት ስም ያለው ማታለል ድካማችንን ነው የሚጠቀሙት። ደካማ ጎናችንን፣ በበሽታ የያዙ ሰዎችን፣ በክፉ መንፈስ የተያዙ ሰዎችን፣ በችግር ውስጥ ያሉ የስነ ልቦና መቃወስ ያለባቸውን ሰዎች በችግራቸው እየገቡ ነው። የጨነቀው እንደሚባለው ማለት ነው።
ጊልት ትራፐርስ አሉ። በደላችንን እያነሱ ድካማችንን እያነሱ በዛ የሚበዘብዙ የሚያታልሉን ሰዎች አሉ። መንገዱ በጣም ብዙ ነው። ይሄንን መረዳት ነው አንዱ ትልቁ ጥበብ። በሃይማኖት ውስጥ ለሚኖር ሰው አታላዮችን መረዳት ነው። 6 ታክቲኮች ነው ያሏቸው እነዚህ ማኒቨርስ የሚባሉት። ሰውን ማኒፕሌት ለማድረግ የሚጠቀሙበት አንደኛ መዋሸትና ማሳሳት ነው። ሁለተኛው አእምሮ አጠባ የሚባለው ብሬን ዎሽንግ ነው። ሶስተኛው ፍላተሪ ነው። እነዛ ቅድም ያየናቸው በእነዚህ በ6 ልንመድባቸው እንችላለን። አቤቱ ከሽንገላ ከንፈር አድነኝ ብሎ ቅዱስ ዳዊት ደጋግሞ ነው እንዲሁ የሚያነሳው። ቅዱስ ዳዊት ፍላተሪን በጣም ያነሳዋል። የሽንገላ ከንፈር የሚለው እሱን ነው። ዛሬ ፊታችሁ ላይ መልካም አውርቶ ዘወር ሲል የሚወጋችሁ ስንት ሰው አለ። ፊታችሁ ላይ መልካም ነገር እናንተን ጥሩ ነገር አውርቶ ዘወር ሲል የሚያማ፣ ዘወር ሲል የእናንተ መቃብር የሚቆፍር ሰው ፍላተሪ ማለት እሱ ማለት ነው። ብሬን ዎሽንግ በፖለቲካው ዓለም አብዛኛው ምን ሆኗቸው ነው እነዚህ ሰዎች? በሃይማኖቱ ብሬን ዎሽንግ ነው። ቅድም ያልኳችሁን አይነት አጥማቂ ነኝ ብሎ የሚነሳውም፣ ፓስተር ነኝ ብሎ የሚነሳውም፣ ቄስ ነኝ ብሎ የሚነሳውም፣ መነኩሴ ነኝ የሚለውም እሳር እንዲግጡ ያደረጓቸው። በዚህ በኬንያ አንድ ጊዜ እሳር እንዲግጡ ያደረገ ፓስተር ነበረ። በየሀገሩ አሁን ያለው ማታለል ምን የማይሰማ ጉድ አለ፣ ኢትዮጵያን ጨምሮ። ብሬን ዎሽንግ ነው፣ ፍላተሪ ነው፣ ቪክቲም ፕላይንግ። ይሄ ደግሞ በጣም ቅድም ያለው ነው። ጅራፍ ራሱ ገርፎ ራሱ ይጮሃል። ጮኸቴን ቀሙኝ የሚባል ነገር አለ። ራሱ በዳይ ሆኖ ተበዳይ ሆኖ ይቀርባል። ይሄ በፖለቲካው አለ፣ ደጋግሞ ይታያል። በዳዩ ተበዳይ ሆኖ ይቀርባል፣ የእሱን በደል ይሸፍነዋል። በዚህ ዘመን እንደዚህ ተበደየ፣ በዚህ ዘመን እንደዚህ ሆኜ ይላል። አንተስ አልበደልክም ወይ? አባቶች አልበደሉም ወይ? እንዲህ አይነት ጥፋት አላደረሱም ወይ? ቪክቲም ፕሌይንግ ማለት እሱ ማለት ነው። አንተስ በዚህ ዘመን እያጠፋ አይደለም ወይ? ምን የተሻለ ነገር ትሰራለህ? ቪክቲም ፕሌይንግ ማለት እሱ ማለት ነው። ሽፍቲንግ ብሌም፣ ኢንቲሚዴሽን አለ። አሁን ይሄ በእስር ቤት በጨለማ እስር ቤት ማሰር፣ እነዚህ የማኑቨሪንግ ታክቲክስ ናቸው። ብቻውን ማሰር፣ ማንገላታት። ትራያንጉላይሌሽን የሚባለው ደግሞ ብዙ ጊዜ እናንተ እንደምታውቁት እንደዚህ እንትን ነከሌ በሚያውቁት የሞቱትን ሰዎች ምስክር ሁሉ የሚጠሩ ሰዎች አሉ። እናንተ እንደምታውቁት ይላል፣ በዚህ መረጃ እንዳለው ይላል። ይሄ ትራያንጉላይዜሽን የሚባለው ለመዋሸት እንዲመቸው፣ ለማጭበርበር እንዲመቸው ማኑፕሌት የሚያደርጉ። ስለዚህ ማኑፕሌሽን በእነዚህ በ6 መንገዶች ሊመጣ ይችላል። በዋናነት ቅድም ያየናቸው ዋናው ከአሳሳቾች መጠበቅ ነው። አንዱ በዚህ የሐሰት ዘመን ክርስቲያን ሆኖ መኖር መምህራን አሁን ዝግጅት አድርገው ስልጠና የሚሰጡበት አንዱ መስክ የሚመስለኝ ይሄ። እውነተኞቹ መምህራን አንዱ ሊያጠኑት የሚገባው ሰው እንዴት ነው የሚሳሳተው? ሰዎች እንዴት ነው የሚያሳስቱት? ሰዎች ከአሳሳሾች፣ ከአጭበርባሪዎች፣ ከዋሾች፣ ከቀጣፊዎች እንዴት ነው መጠበቅ የሚችሉት? ይሄ አንዱ ስልጠና የሚደረግበት፣ ውይይት የሚደረግበት፣ ፖሊሲ የሚነደፍበት፣ እንደ ሀገር በትምህርት ውስጥ እንዴት ነው ማካተት የሚቻለው ኦነስቲ። ሶስተኛው ለህሊና መታመን፣ ሰው ለህሊናው እንዲታመን ማድረግ ነው። ምክንያቱም ሰው ራሱን ሳይዋሽ ሌላውን አይዋሽም። የመጀመሪያው አንድ ሰው ሲዋሽ መጀመሪያ ራሱን ዋሽቶ ነው። ራሱን ሳያታልል ሌላውን ሰው አያታልል። ምክንያቱም ህሊና ይጠይቃል። ለምንድን ነው ህሊና የሚጠይቀው? መጽሐፍ ቅዱስ ለዚህ የትም ቦታ የማታገኙትን መልስ የምታገኙት መጽሐፍ ቅዱስ ላይ ነው። ትንቢተ ኢሳይያስ ምዕራፍ 30 ቁጥር 21 ላይ እንዲህ የሚል ቃል አለ። ወደ ቀኝም ወደ ግራም ፈቀቅ ብትል ጆሮ በኋላህ መንገዱ ይህች ናት፣ በእርሷም ሂድ የሚለውን ቃል ይሰማሉ። ቀስቃሽ ሳይኖር የሚያንሾካሹክብን፣ ከእንቅልፋችን የሚቀሰቅሰን፣ የሚመች ፍራሽ ላይ ተኝተን የሚቆረቆረን፣ ከእንቅልፍ የሚቀሰቅሰን፣ የሚያባንነን፣ የሚያቃዥን ህሊና የሚባል ነገር አለ። ህሊና አይስትም።
ህሊና ፍርድ አያጎድልም። ተደጋግሞ ስንዋሽ፣ ተደጋግሞ ስናመካኝ፣ ተደጋግሞ ስንክድ ሊደነዝዝ ይችላል፣ ይደነዝዛል። ደጋግመን 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 ህሊናችንን ሲወቅሰን አልሰማው ስንል ይደነዝዛል። እሱ ትልቁ ሞት እሱ ነው። ከመደንዘዙ በፊት ግን ሁል ጊዜ ይቀሰቅሳል፣ ይወቅሳል። ወደ ቀኝም ብንዞር ይወቅሳል፣ ወደ ግራም ብንዞር ይወቅሳል። አንተ ለምንድን ነው እንደዚህ የሰራው? ለምንድን ነው የዋሻው? ለምንድን ነው ያታለልከው? ለምንድን ነው በሐሰት የመሰከርከው? የኢትዮጵያ ፍትህ ምን ያክል ነው የተዛባው? ሰው የሐሰት ምስክርን በገንዘብ ገዝቶ በመንግስት ደረጃ ትውልዱን ሐሰትን እያስተማረው ያለው አንዱ በሀገር ደረጃ ትልቅ ውድቀት ነበርን የሚያሰኘው ይሄ። ታሪኮች ተደጋግሞ ይሰማሉ። የሐሰት ምስክር እንደዚህ ይገዛ ነበር፣ ተገዝቶ ቆሞ በመንግስት ተደልለው ገንዘብ ተከፍሏቸው። ያንን ያደረገው ሰው ተኝቶ ያድራል? አያድር። ለምን? ህሊና የሚባል ዳኛ አለ። ስለዚህ ለህሊና መታመን ነው። በሮሜ መልእክቱም ቅዱስ ጳውሎስ ይህንን ጠቅሶታል። ምዕራፍ 2 ቁጥር 15 ላይ እነርሱም ህሊናቸው ሲመሰክርላቸው ሐሳባቸውም እርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የህግ ስራ ያሳያሉ። የትኛውም እምነት ያለ ሰው እምነት የሌለውም ሰው እውነቱን እኮ አላውቅም ነበረ፣ እውነት እኮ ስላልገባኝ ነው አይልም። ምክንያቱም በህጉ የተጻፈ ህግ አለ፣ በልቡ የተጻፈ ህግ አለ ነው የሚለው መጽሐፍ ቅዱስ። እንደሱ ነው የሚለው፣ እውነትም ነው። በየትኛውም ዘመን በየትኛውም ዓለም ያለ ሰው ህሊና የሌለው ሰው የለም። ያ ህሊናው ደግሞ እርስ በርሱ ይጋጭበታል። ሐሳባቸው እርስ በርስ ሲካሰስ የሚለው እሱ ነው። ስለዚህ ነውር የሌለባት ህሊና እንድትኖረን እንዴት እንትጋ ነው? እንዴት ትውልዱን እናትጋ ነው? እንዴት ሐሰት የሚነገርበትን መንገድ ከመሪዎቹ ጀምሮ እንዴት ይስተካከል ነው? ኦነስቲ ያለበት ማህበረሰብ እንዴት ይገባ ነው? እንዴት ከጥፋት እንዳን ነው? ጥያቄው እሱ ነው። ዘመንን የዋጁ አገልጋዮችን ማፍራት ማለት በቤተ ክርስቲያን እንዴት የሞራል ምሳሌ የሚሆኑ የሃይማኖት መሪዎችን እናፍራ ነው። የሃይማኖት ተቋማት እንዴት ነው ይህንን እሴት በየትውልዱ በየእምነቱ ተከታዮቻቸው ማስፋፋት የሚቻለው ነው። ጥያቄዎቹ እነዚህ ናቸው። ኦነስቲን በምናስብበት ጊዜ መጠየቅ የሚገባቸው እነሱ ናቸው። ምክንያቱም እንደሱ ካልሆነ ቅድም እንዳየነው መተማመን አይኖርም፣ ኢሮዥን ኦፍ ትረስት አለ፣ ብሬክዳውን ኦፍ ኮሚኒቲ ይኖራል፣ ማህበረሰብ ይበታተናል፣ ይጋጫል፣ አይተማመንም፣ ጥርጣሬ ይሰፍናል፣ አንዱ ለሌላው በቀና መታየት ይጠፋል፣ አብሮ መነገድ፣ አብሮ መጋባት፣ የማህበረሰብ ገመዶች ይበጣጠሳሉ፣ የጋራ እሴት ይጠፋል። የሐሰት ምስክር በሚበዛበት ጊዜ ፍትህ ይዛባል። ፍትህ ሲዛባ ደግሞ ለሀገርም ጠንቅ ነው። በተቋማት ላይ ያለው እምነት ይሸረሸራል። በተቋማት ላይ ያለ እምነት ሲሸረሸር ሰው ፍርዱን በእጁ ያደርጋል። ህግ አልባ ይሆናል። ህገወጥነት ይሰፍናል። ሙስና ይስፋፋል። ደህንነት ይጠፋል። ሰላም ይጠፋል። ብዝበዛ ይበዛል። ሁሉም ሮሮ ነው የሚሆነው። ሁሉም ለቅሶ ነው የሚሆነው። መካካድ ነው የሚበዛው። ሞራል ኮንፊውዥን ይመጣል። መንገዱ የት ነው? ሁሉም የየራሱን እውነት ይይዛል። ተጠያቂነት ይጠፋል። ጥላቻ ይበዛል። ግጭት ይበረክታል። ስለዚህ የዚህ ሁሉ መሰረቱ ኦነስቲ ነው። ዘመንን መዋጀት ሁለተኛው እሱ ነው። በዚህ መልኩ ነው ያየነው።
ሶስተኛውን ደግሞ በሚቀጥለው ጊዜ እናያለን። የዛ ሰው ይበለን። ያስተማረን አምላካችን ልዑል እግዚአብሔር የተመሰገነ ይሁን። እግዚአብሔር ይስጥልኝ።